ሰላም ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደወትሮ ቆንጆና ሰሞናዊ የሆኑ ቪዲዮዎችን ይዤላችሁ ከች ብያለሁ ማለት ነው። ታዲያ ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከትና ከተመለከታችሁም በኋላ ደግሞ ቪዲዮዎቹ እንደሚጋብዟችሁ አሊያም ደግሞ ቪዲዮዎቹ ጥሪ እንደሚያቀርቡላችሁ እንድትሆኑ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። ለዚህ የዩቲዩብ ቻናል ደግሞ እንግዳ የምትሆኑ ሰዎች ብትኖሩ ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ ይሁን። ሰብስክራይብ ማድረግ በፍጹም እንዳይረሳ። አሁን እንግዲህ ይህንን ቪዲዮ ላይክ በማድረግ የምንጀምር ይሆናል። እሺ እንግዲህ አሁን ተቀዳሚ ወዳደረግኩት ቪዲዮ የምናመራ ይሆናል ማለት ነው። እሱን ተከታትለን እንመለሳለን። ሰላም ይህ ቪዲዮ የሚደርሳችሁ እህት ወንድሞቼ ስለ ፈጣሪ ልባችሁ በቃ እያያችሁ አትለፉኝ። በመቤት ይዛችኋለሁ። እኔ ወንድማችሁ ሊቢያ ላይ እየተሰቃየሁ ነው፣ እየሞትኩ ነው። ከአቅሜ በላይ ሆኗል። እህት ወንድሞቼ ደከመኝ። መቤቴ ነው የምላችሁ። በልጅነቴ ብዙ ስቃይ ብዙ ፈተና አየሁ። ስለ ፈጣሪ ብላችሁ ያቅማችሁን አግዙ። ሊቢያ ላይ እየሞትኩ ነው። ማንም ሰው ሊያግዝ ስለኔ ፈቃደኛ አይደለም። እኔ መሞት አልፈልግም። ገና አንድ ፍሬ ልጅ ነኝ። እህት ወንድሞች ስለ ፈጣሪ ልባችሁ በቃ ማገዝ ለሚችል ሰው ሼር እያደረጋችሁ እንዲደርስ አድርጉ። ሙስሊሞች በአላህ ክርስቲያኖች በመቤት ይዛችኋል። በቃ አልቻልኩም። ከአቅሜ በላይ ሆኖ እናንተ ጋር የመጣሁት እያያችሁ አትለፉ። ስለ ፈጣሪ እሺ እንግዲህ እንደተመለከታችሁት ይህ ወጣት ልጅ ጥሩ በማይባል ስታተስ ውስጥ ነው የሚገኘው። ታዲያ እስኪ ይህንን ልጅ ሰፖርት ማድረግ የምትፈልጉ ከሆነ እንደተመለከታችሁት በቪዲዮ ላይ አካውንቱን አስቀምጧል። ስለዚህ እሱን ሰፖርት ለማድረግ ፈቃደኛ የምትሆኑ አቅም ያላችሁ ሰዎች ብትኖሩ በአካውንቱ የቻላችሁትን አክል ድጋፍ እንድታደርጉለት ይሁን። እማትችሉ ደግሞ ይህንን ቪዲዮ እሱ እንዳለው ሼር በማድረግ ብዙ ሰዎች ጋር እንዲደርስ እንድታደርጉ ይሁን። አሁን እንግዲህ ከዚህ በማስከተል ደግሞ ሌላ የማሳያችሁ ቪዲዮ አለ። እሱን ተከታትለን እንመለሳለን። እስከ ዛሬ ቀን ድረስ በህይወት ዘመኔ ዲያመንድ የሚባል ነገር በአይኔ አይቼ አላቅም። ድሮ ልጅ ሆኜ እያለው ካርታ ስንጫወት በካርታ ጨዋታ ውስጥ ዲያመንድ፣ ልብ፣ ጦር፣ አበባ ተብሎ በካርታ ላይ ቅርጽ አይቼ አውቃለሁ እንጂ ከዛ ውጪ ዲያመንድ የሚባል ነገር በአይኔ በእውነ አይቼ አላውቅም። ሁለተኛ ነገር ዲያመንድ እኮ ይሄ እኮ ነው ብሎ የሰው ልጅ ይሄ ነው ብሎ ዲያመንድ የያዘ ሰው ራሱ በአይኔ አይቼ አላውቅም። ይሄን በአይኔ አይቼ አላውቅም። ሶስተኛ ነገር ነቢይ ሆኜ ከተነሳው እስከ ዛሬ ቀን ድረስ ትንሹ ብነሳ ትልቁ ብነሳ ወዳጅ ብነሳ ማንም ብነሳ ይሄ ሰው እንዲህ አድርጎኛልና ሄድና እሱ እንዲህ አድርግ ብዬ እስከ ዛሬ ቀን ድረስ ሰውን አስደብድቤ አላውቅም። እንኳን ወደ እዛ ደርሶ ነቢይ ሆኜ ከተነሳው እስከ ዛሬ ቀን ድረስ አንድም ሰው በክፉ አይን አውርቼ አላውቅም፣ ተናግሬ አላውቅም። እንኳን ሰውን በሰው ማስደበደብ ቀርቶ አባት እግዚአብሔር ሆይ ይሄ ጉዳይ አንተ አታይም፣ አንተ አትፈርድም፣ እንትና እንዲህ ብሎኛል፣ እንትና እንዲህ አድርጎኛል ብዬ አምላክን እንኳን በዚህ ጉዳይ አስቸግሬ አላውቅም። ከማገልገል ውጪ ከመሄድ ውጪ አድርጌ አላውቅም። ኢየሱስ እኮ እኔ ባህሪው ይገረማሉና ሰዎች አሉ እኮ ሌባ ነው ያለው ኢየሱስን። ለማርያም ጠጋ ብሎ በጆሮ እንዲህ አሏት፣ አንቺ ሌባ እናት አሏት። ደስ የሚለው ጉዳይ ማርያም ሌባ ነው ሲባልም አልደነገጠችም። አንቺ የሌባ እናት ስትባልም አልደነገጠችም። እንደ ጸናች ቀረች። ደግሞ ኢየሱስን ወንበዶች እንዲህ አሉ፣ ወንበዴዎች እስቲ አንተ ጌታ
እሺ እንግዲህ እንደተመለከታችሁት ሐዋርያው እስራኤል ዳንሳ ከዚህ ቀደም ስለ ምንድነው እሱ ስለ ዳይመንድ የተናገረበት ሁኔታ አለና እና ይህን ተከትሎ የተነሳበት ትችት ነበረ እና ለዚህ ያለተነሳበት ትችት ምላሽ ሲሰጥ ነው እና ይህንን ቪዲዮ የሰራው እና እስኪ የእናንተ ሀሳብ እንደዚሁም ደግሞ አስተያየቶቻችሁ ምንድነው እሱ በኮሜንት ሴክሽን ላይ እንድታሰፍሩ ነው። እንደገና ደግሞ አሁን ከዚህ በማስቀጠል ከዚሁ ቪዲዮ ጋር ማለት ከሐዋርያው እስራኤል ዳንሳ ስለ ዳይመንድ ማለት ስለተናገረው ከሱ ንግግር ጋር በተያያዘ የሱን ንግግር ሲተቹ የሱን ንግግር የሱን ሀሳብ ሲቃወሙ ሳሚ የሚባል ቲክቶከር እና እንደዚሁም ደግሞ ጆን የሰሩት ቪዲዮ አለና እስኪ እሱን ተከታትለን እንመለሳለን። በቅድሚያ ኮፒ ሊንክ አድርጉልኝ። አህያ እኮ አህያ ነው እኮ በቃ ነህ ጌታን መረረን አንዬ በቃ እዚህ ቲክቶክ አልጎሪዝም ላይ አንዬ። ድሮ እኮ ባለጌ ሰው ባለጌ ነው። አንተ ግን ምን አናደደ? እንዴት ነው ማልናደደው? አንተ እኮ ነህ ባለጌው። ምን አርጉ ነው የምትለን? በቃ እንዴ ከሰው ልብ ውስጥ ወጣኩ። በግዴ ሰው ልብ ውስጥ ልግባ? ስንት ዘመን ሙሉ ያጭበረበርኩ አይበቃህም እንዴ? በቃ ገባን እኮ አይዲያ እንዳለ ገብቶናል። ዘመንህ ሙሉ ስበላ ይሄንን ምስኪን ህዝብ ስገፈግፍ ኖርክ። አሁንም ደግሞ ልበላ መጣ። አንፈልግም። እስቲ ኮሜንት ላይ ሁላችሁም እየገባችሁ አንፈልግም ብሎ ኢቭን ስለ ዳይመንዱ ላውራ ብለህ መጣ ድጋሚ። የታለ ያስረዳሃል? እሺ እስቲ አስረዳን። ልብ ካለ አስረዳ። አላመንከኝ እናስይዝ። ቁማር መሰለ እንዴ? ያው ይገባችኋል። ያደረግከው ነገር ልክ ስላልሆነ በህግ ትጠየቃለህ። ይሄ እውነታ ነው። ጌታን መረረን አንዬ በቃ እዚህ ቲክቶክ አልጎሪዝም ላይ እሺ እንግዲህ እንዳያችሁት ነው። ከዚህ በማስከተል ደግሞ እንደ አራተኛና እንደ መጨረሻ አንድ የማሳያችሁ ቪዲዮ አለ። ይህም ቪዲዮ ምንድነው እሱ እንዳልክ ከቀዳማዊት እመቤት ከክብርት ወይዘሪት ዝናሽ ታያቸው መዝሙር ማውጣት ጋር ተያይዞ ስለሳቸው ያለውን አድናቆት ያለውን መልካም ምሳቤ ምናምን በተናገረ ጊዜ አቤል አቡና እየተቸው የተቃወመው ምናምን የሰራው ቪዲዮ አለና እስኪ እሱን ተከታትለን እንመለሳለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ክብርት ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው፣ ያው ቀዳማዊት እመቤት እርስዎም ዘምሩለት ጌታ የኔ ጌታ ነው። ዘመኑን ሙሉ ለዚህ ጌታ ስለሰጡ ደግሞ ለዚህ ጌታ ለመዘመር እግዚአብሔር ስለረዳው እጅግ አድርጌ ጌታን አመሰግናለሁ። በመዝሙሩ ብዙ ተባርኬያለሁ። ክብርት ወይዘሮ አለምፀሐይ፣ ክቡር አቶ ዳንኤል ክብረት፣ ክብርት ወይዘሮ አዳነች አቤቤ አዲስ አበባ ከተማ ከንቲባ፣ እችን ሀገር ለመለወጥ በተለያየ ስራ ከሰዓታት በፊት እንዳልክ በፌስቡክ ፔጁ ላይ የለጠፋት አንድ ልጥፍ በጣም ውዳሴ ከንቱ መስላ ስለታየችኝ ነው። እንደምታዩት ለክብርት እመቤቲቱ ለዝናሽ ታያቸው የተጻፈ ጽሑፍ እንደሆነ በልጥፉ ላይ ከላይ ገልጿል። ከታች 230 ሚሊዮን የምናክል ድፍን ጴንጤዎች እንወዶታለን ይላል። እርግጠኛ ነኝ በቻይና በድብቅ የሚገኙ የፕሮቴስታንቲዝም እምነት ተከታዮችን ጨምሮ ነው እንጂ ኢትዮጵያ ውስጥ እንደዛ እንሞላ። ቀጥሎ ደግሞ ቁጥር 3 አልበም የክብርት እመቤቲቱ የዝናሽ ታያቸው ቁጥር 3 አልበም መውጣቱን ጠቅሶ ይህም አልበም ደግሞ የግል ቻናላቸው ላይ እንደተለጠፈ ያትታል። ዝና፣ ስልጣን፣ ክብር፣ አንቱታ ሳይዛቸው ጌታን ማምለካቸውን ጠቅሶ ምስጋና ያቀርባል። የፋሲካ በስታዲየም የተደረገው ዝግጅት ላይ መዘመራቸውን አንስቶ ጌታ ይባርኮት ይላል። አይኖ በሰው አይን ሰው በስልጣን በዝና በሀብት በብዙ ነገር ይበላለጣል። መጽሐፍ ቅዱስ ሲናገር ግን እግዚአብሔር ለሰው ፊት አይቶ አያደላም ይላል። አለቀ በቃ። ለአንተ ነው ትልቅ ነገር የሆነው። ምንም የባለስልጣን ሚስት ቢሆኑ ምንም ትልቅ ቦታ ላይ ቢሆኑ ከእግዚአብሔር አንጻር ትልቅ ቦታ ላይ አይደለም። ከእግዚአብሔር አንጻር ትልቅ ቦታ ላይ ብቻ አይደለም። እግዚአብሔር የኔ አባት እንደምትለው አንተም እሳቸውም እግዚአብሔር አባቴ ነው የሚሉት። ስለዚህ የተለየ ነገር አልተደረገም ልል ፈልጌ ነው። ለአባት የተደረገ መስዋዕት ነው። በቃ ሽብሸባ አያስፈልገውም። ማሽቃበጥ ማጨብጨብ አያስፈልገውም። ለአባት የተደረገ ዝማሬ ነው። ውዳሴ ከንቱ አያስፈልገውም። እርግጠኛ ሆኜ የምነግርህ አንድ ጎዳና ተዳዳሪ በክርስቶስ ኢየሱስ የሆነለት ገርሞት ቢዘምር ተነስተህ አድናቆትህን አትገልጸለትም። ለምን? በአንተ ፊት ተራ ስለሆነ ማለት ነው። በእግዚአብሔር ፊት ግን ማንም ከማንም አይበልጥም። ብራዘር ጋር ከዝናው ጋር ከሀብቱ ጋር በጣም ስለሚለጠፉ እነሱንና ልትናገሩት ያልፈለጋችሁትን አካል ለመለየት ይቸግራቸዋል። ልክ ትርፍ አንጀትን ለማስወገድ የቀዶ ጥገና ሐኪም ጓንቱን አድርጎ ገብቶ የሚያስፈልገውን አካል ከማያስፈልገው አካል
በመቀሱ በስለቱ ለይቶ እንደሚገላግል በጣም ጥንቃቄ ያስፈልጋል። ነገራችን ላይ አጉል አለጣጠፍ ስለተለጠፈው ስለ እንዳልካቸው ዘነበ ነው። ቅድም ሌላኛውን ሰርቼላችኋለሁ፣ ከታች ቪዲዮን አስቀምጥላችኋለሁ። ባለስልጣንን የምትጠጉበትን አጠጋግ ሁሉም ተመልካች ይረዳዋል። ከዛም ባለፈ ደግሞ ራሳቸው የምታወድሷቸው ግለሰቦች በምን ምክንያት እያወደሳቸዋቸው እንደሆነ የሚያውቁ ይመስለኛል። ይሄ ደግሞ በጣም የሚያሳፍር ተግባር እና ዝናሽ ታያቸው በእግዚአብሔር ፊት ልጅ ናቸው። በክርስቶስ ስላመኑ አድገው የጠቅላይ ሚኒስተሩ ባለቤት ስለሆኑ ከልጅነት ከፍ አይሉ። ከልጅነት ግዴታቸውን ነው ያደረጉት። ለዛ ደግሞ ምስጋና መቀበል ያለባቸው አይመስለኝም። በማመስገን መቀጠል ነው ያለባቸው። ሰው ሳያስበው በትዕቢት እንዲወጣ እንደ ናቡከደነጾር በእጄ የሰራሁት ብሎ ከአምላኩ ከእግዚአብሔር ጋር እንዲጣላ የትዕቢትን መርዝ በሰው ትንሽ ልብ ውስጥ የምትከቱ እንዳልክ ያላችሁ አደግዳጊዎች ዝም በሉ እስቲ። ሰው አምላኩን ያመስግንበት። በስልጣንም ሆኑ ከስልጣንም ውጭ ሆኑ፣ ድሃም ሆኑ ሀብታም ሆኑ እግዚአብሔርን ያመስግንበት። ስጋ የለበሰ ሁሉ በእግዚአብሔር ፊት ኢምንት ስለሆነ ውበቱ እንደ ሳር ስለሆነ የሚረግፍ እንደ ጤዛ ያለ ስለሆነ፣ ስለዚህ እንደዚህም ብላችሁ ባታደገድጉ ደስ ይለኛል። ሰላም ሁኑ። እሺ እንግዲህ እንዳልኳችሁ አቤል አቡና እንዳልተቃወመው ነውና ያስተዋላችሁት። ታዲያ እስኪ የእናንተ ሀሳብና አስተያየት ምንድን ነው? በኮመንት ሴክሽን ላይ እንድታሰፍሩ ይሁን እያልኳችሁ እንግዲህ ዛሬ ይዤላችሁ የመጣሁትን ቪዲዮዎች እኚህን ይመስላሉ። በእውነት እንደወደዳችኋቸው ተስፋ አደርጋለሁ። ታዲያ ለዚህ የዩቲዩብ ቻናል አዲስ የምትሆኑ ሰዎች ብትኖሩ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ብትሆኑ ይሁን። እንደገና ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። ለዚሁም ደግሞ ይህ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ሼር፣ ኮፒ ሊንክ እንድታደርጉ ይሁን። ታዲያ ዳግም ስማርት በሆኑና ሰሞናዊ በሆኑ ጉዳዮች እስከንገናኝ መልካም ሳምንት፣ መልካም ቆይታ ይሁንላችሁ።